አድማጭ ተመልካቾቼን አክብረህ በጣም ማትገኝ ሰው እንደሆን ካውቃለሁ። በጣም ለሚዲያ ሲናገርም እንደሰማችሁት አዲስ ነው። ስለመጣ ስለወደድከን ስለመረጥከን ከልብ ነው ማመሰግነው። ቴንኪዩ ቴዲ ቴንኪዩ፣ እግዚአብሔር ይባርክ። ቴንኪዩ። እኔ በጣም ደስ ብሎኛል። እንግዲህ ያው ብዙዎቻችሁ እንደምታዩት ይሄ ሰፈር ለእኔ አዲስ ነው እና እግዚአብሔር የተመሰገነ ይሁን። ያው ስለጋበዝከኝ ቴንኪዩ በጣም ጌታ ይባርክ፣ አመሰግናለሁ። እግዚአብሔር ይባርክ በጣም። እንግዲህ ደግሞ ያው መልካም ጊዜ ይኖረናል። የሰኞቹን ጩኸት አዳምጠሃል፣ የወይኒውን በስቲያ ሰባብረሃል። ሰው የሰማቸውን አንተ አስታውሰሃል፣ የአልጋ ቆራኞች ፈውሰሃል። ክብር ያንተ ጌታ ሰማይ አንተን ጥርቱ ማን ከፈረ? ተማምኖብህ ማን ከሰረ? የተዘጋው ትከፍታለህ፣ የታሰረው ትፈታለህ፣ የታመመው ታድናለህ፣ የሞተውን ታስነሳለህ። ስልጣን ያንተ፣ ስልጣን ያንተ፣ ስልጣን ያንተ፣ ስልጣን ያንተ፣ ስልጣን ያንተ፣ የኔ ጌታ ስልጣን ያንተ፣ ስልጣን ያንተ ጌታዬ ሆይ ስልጣን ያንተ። ሃሌሉያ አሜን። ዋው ድንቅ ነው፣ ድንቅ ነው። አሜን አሜን። ኔትወርክህ ብቻ ትንሽ እየተቆራረጠ አስቸገራቸው። ያው የውጊያ ነው። ኦኬ፣ ምንድን ነው የኔ ነው ችግሩ? ያለህበት ቦታ ሊሆን ይችላል። ያለህበት ቦታ ስልክን ያስቀመጥክበት ቦታ ቀጥሎ በምናደርጋቸው ውይይቶች በደንብ ማድመጥ እንድትችሉ። አሁን እንዴት ነው ይሰማችኋል? ሳይቆራረጥ በጣም ደስ የሚል ዝማሬ አድምጠን ተመልሰ የትህትናን ስብከት አይደለም የሚሰብከን፣ በራሳችን ነገር ላይ ተስፋ እንድናደርግ ከባልንጀራ ይልቅ እሻላለሁ የሚለውን አመለካከት እንዲኖረን ነው ይሄ ዓለም የሚያስተምረው። የዚህ ዓለም ትምህርት ይሄ ነው። የዚህ ዓለም ትምህርት ዋናው ኮሩ ይሄ ነው። መጽሐፍ ቅዱስ ግን የትህትና ሁሉ መሰረት፣ የትህትና ሁሉ ምንጭ፣ የትህትና ሁሉ መጀመሪያ ነው። ይህን ደግሞ ጌታ ኢየሱስ ክርስቶስ በቲዮሪ ሳይሆን ያሳየን። በምንድን ነው ያሳየን? በተግባር ነው ያሳየን። በተግባር ነው ያሳየን። ይህን ተግባር ሲገልጠው በኢየሱስ ክርስቶስ የነበረ ሐሳብ ነው ይላል። ይህ ሐሳብ ምን አይነት ሐሳብ ነው? እሱ በእግዚአብሔር ዘንድ ሲኖር ሳለ መተካከልን መቀባት እንደሚገባው በቃ ተናግሬ የማልጨርሰውን ርዕስ አስጀመርክ። ኤኒዌይ ባጭሩ ልናገር ብዬ ነው። ራሱ ባይገርምህ አድማጮች ያውቃሉ እና ብዙ ጊዜ ማጠፋው ፖለቲከኞች ጋር ስንወያይ ነው እና ብዙ ጊዜ ዝም ብሎ እላለሁ እነዚህ ትሁት ካልሆኑ ሰዎች ይልቅ ትሁት የሆኑ ሰዎችን ሳይ እኔ በጣም ከፍተኛ ይሉንታ አለብኝ ለትሁት ሰዎች። ምን እንደሆነ አላውቅም። በቃ ትሁት ሰዎች እንደፈለጉ ያደርጉኛል። በቃ ቁጡ ከሆንኩኝ ያሸንፉኛል። ሊያዙኝ ሁሉ ይችላሉ፣ እንደፈለጉ ሊሆኑ ይችላሉ። እና እንዳልከው በትህትና ውስጥ የሆነ አንዳች ሊነገር የማይችል የሆነ ኃይል አለ። እውነት ነው።
ትሑቶች በጣም አሸናፊዎች ናቸው። እውነት ነው። እና ጌታ ኢየሱስ ክርስቶስም እኮ ያሳየን ይሄንን እኮ ነው። ጌታ ኢየሱስ ክርስቶስ እኮ ራሱን ባዶ አደረገ ይልና የባሪያን መልክ ያዘ ይላል። ይኸውም በሰው ምሳሌ ሆኖ ራሱን ባዶ አደረገ ይልና ከዛ በኋላ የአወራረዱንም ምግር ሲነግረን እኮ እንደውም የሞተው አሟሟቱ እንኳን የእኛ ሰው ሲናገር ምን ይላል? አሟሟቴን አሳምረው የሚባል ንግግር አለ። ታውቃለህ? ምንድነው? ሞት ራሱ መልክ አለው ማለት ነው። ሞት የሚያምር ሞት አለ፣ የማያምር ሞት አለ። ጌታ ኢየሱስ ክርስቶስ የሞተው ሞት የመስቀል ሞት ይባላል። የመስቀል ሞት ማለት የመጨረሻ ወንጀለኛ የሆነ ሰው፣ የተረገመ ሰው የሚሞትበት አሟሟት፣ በቃ የመጨረሻ ቅጣት፣ የቅጣት የመጨረሻ ጥጉ በመስቀል ላይ ተሰቅሎ በሞት ነው። ጌታ ኢየሱስ ክርስቶስ ሰው መሆኑ ሳያንሰው የሞተው አሟሟት ግን የሚገርመው ነገር ወደ ታች አወራረዱ ጥልቀቱን ስትመለከት፣ የትህትናውን ጥልቀት ስትመለከት የመስቀል ሞት እስከ መስቀል ሞት ድረስ ታዘዘ ይላል። ይገርማል። እና እውነት ነው ትህትና። እግዚአብሔር ይህንን ያብዛልን ወዳጆች፣ እግዚአብሔር ይህንን ያብዛልን። በጣም ይገርመኛል። እኔ ይገርመኛል። አሁን ዓለማችን ቴዲችን ነገር ነው ብናገር በጣም ደስ ይለኛል። በብዙ ነገር በጣም እኮ በልጽገናል እኮ አይደል? አሁን በጣም ዓለማችን በብዙ ነገር ሄዳለች። ቴክኖሎጂው በጣም ፈጣን ነው። የሰው ልጆች በጣም በሚያስገርም ሁኔታ ብዙ ነገሮችን ፈጥረዋል። ወደ ሰማይ ወጥተዋል። ጠፍርን አልፈው ሄደዋል። ብዙ ነገር ላይ ደርሰዋል። የሕክምናው ቴክኖሎጂ በቃ መናገር ከምንችለው በላይ ሆነዋል። ብዙ ማለት እንችላለን። የአርቲፊሻል ኢንቴሊጀንስ በጣም 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 ሄደዋል። ግን ይህን ሁሉ ሆነ ግን በሰላም መኖር አቅቶናል። አይገርምም? በሰላም መኖር አቅቶናል። አውሮፓ ውስጥ ብትል ጦርነት አለ። አፍሪካ ውስጥ ብትል ጦርነት አለ። ጦርነት የሌለበት፣ ግጭት የሌለበት ይሄ የሆነ ትክክል ያልሆነ ነገር አለ ማለት ነው። የሆነ ትክክል ያልሆነ ነገር አለ። እንዴት ነው ይሄን ሁሉ ደርሰን ይሄን ሁሉ ደረጃ ላይ ደርሰን በሰላም መኖር ያቃተን ለምንድን ነው? ይሄ እንግዲህ በአገራት ደረጃ ስናይ ነው። እሱ ብቻ ሳይሆን ከቤተሰብም ጀምሮ አብረን ከምኖርበት ሶሳይቲ ጀምሮ ወንጌሎችን ቤቱን እየከፈትን የእግዚአብሔር ቃል ያካፍላችኋል፣ በዝማሬ ይባርካችኋል። ስሙን እየነካችሁ ሁላችሁም እዚህ ውስጥ ያላችሁ 2600 ሰዎች አንዳችሁም ሳትቀሩ ፎሎ ማድረግን እንዳትረሱ። ፎሎ አድርጎት። በመሀል ብንዘምር ምን ይመስላል? እሺ እዚህ ከላይ ያለው 2.5 የሚለው ይታየኛል። ሌላ ደግሞ እዚህ ከኔ ፎቶ በላይ ደግሞ 13,000 ምናምን የሚል አለ። ምንድን ነው ልዩነቱ? እንግዲህ ያው ያስተማር ቴዲ በዚህ 2.6 የሚለው ይታያል። ከላይ ያለው 2600 ሰዎች እያዩ ነው ማለት ነው። እንደዚህ ደግሞ ስክሪንን እንደዚህ ስታደርግ እስቲ ቆይ ቶታል ቪው አሁን ወደዚህ ራይት ሳይድ ከቀኝ ወደ ግራ ስታዞረው ስክሪንን አሁን ለኔ አጠቃላይ ኢን ኤንድ አውት እያሉ 40,000 ሰው እስካሁን አይቶታል። 40,000 ሰው። ኦኬ እዚህ ጋር እኔ ላይ ደግሞ 13,000 ምናምን ይላል። እሱ ምንድን ነው? አንተ ጋር 13 ይሄ ሰዎች ለአንተ በመንፈሳዊ ቋንቋ የፍቅር ስጦታ ጊፍት፣ አበባ፣ ኮፍያ ሲሰጡ 13K ማለት ነው። እና ይህንን ቻይኖቹ ነው የስጦታው ነው ይሄ ስጦታው ነው። እዛ ጋር ደግሞ ኮርነር ላይ ደግሞ የምታየው 758,000 እሱ ታፕታፕ የተደረገበት ነው። እያንዳንዱ ታፕታፕ ይቆጥሯል አልጎሪዝሙ። በተረፈ ዋናው ታፕታፕ ማስደረጉና ሼር ማስደረጉ ነው። እዚህ ጋ አሁን 10.2 ይታያል። 10.2 እሱ ሼር ተደርጓል። ይሄ ነው። ቀስ እያልን እንማራለን። እንዘምር እንዴ? በጣም ደስ ይለኛል። የዝማሬ ሰዓት ነው። ታፕታፕ አድርጉ ሁላችሁም። ኮፒ ሊንክ ሼር ማድረግን እንዳትረሱ።
ይገባኝ እኔስ በኢየሱሴ አምናለሁ ዘንድሮን መድረሴ ከነፍሴ መድኃኒት መጠጊያ ሆኗታል እንደ ትላንትና ነገም በእርሱ ያልፋል ስጋት አይገባኝም እኔስ በኢየሱሴ አምናለሁ ዘንድሮን መድረሴ ለነፍሴ መድኃኒት መጠጊያ ሆኗታል እንደ ትላንትና ነገም በእርሱ ያልፋል ይረዳኛል አምነዋለሁ ይረዳኛል አምነዋለሁ ይረዳኛል አምነዋለሁ ይረዳኛል አምነዋለሁ ያግዘኛል አምነዋለሁ ያግዘኛል አምነዋለሁ ያግዘኛል አምነዋለሁ ያግዘኛል አምነዋለሁ ሲታጣ በባህሩ መካከል አንኳዬ ተናውጣ በጥቂቱ ሰዓት የሚያዋግር ሲታጣ ፈጥኖ ደርሶ ማዕበሉን ገሰጸው ይሄ ኢየሱስ ኧረ እንዴት ድንቅ ነው እኔም ትናንት ይህን ስላየሁኝ ለነገው እሱን ተስፋ አደረኩኝ እኔም ትናንት ይህን ስላየሁኝ ለነገው እሱን ተደገፍኩኝ ስጋት አይገባኝም እኔስ በኢየሱሴ አምናለሁ ዘንድሮን መድረሴ ነፍሴ መድኃኒት መጠጊያ ሆኗታል እንደ ትላንትና ነገም በእርሱ ያልፋል ይረዳኛል አምነዋለሁ ይረዳኛል አምነዋለሁ ይረዳኛል አምነዋለሁ ይረዳኛል አምነዋለሁ ያግዘኛል አምነዋለሁ ያግዘኛል አምነዋለሁ ያግዘኛል አምነዋለሁ ያግዘኛል አምነዋለሁ ሃሌሉያ እግዚአብሔር ይባርክ ተስፍሽ
አሜን 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 አሜን። ወዳጆች ጌታ ይባርካችሁ። እንዴት ነው? እየተባረካችሁ ነው? እንዴት ነው? ቅዳሜያችሁ እንዴት እየሄደ ነው? ዘግየት ብላችሁ ለገባችሁ 3200 ሰዎች ላይ ተጨመራችሁ። ፓስተር ተስፋዬ ጫላ ነው እንግዳ አድርጌ ያመጣሁላችሁ። በጣም ብዙዎች ደስተኞች ናቸው። ዋው! አሜን አሜን። ቴዲዬ እንመለሳለን። መሀል ላይ አጠራጠር ያሉ ጥያቄዎችን እየጠየቅኩኝ የተጨዋወትን ዝማሬና ጥያቄና መልስ ነው የምናደርገው። እስኪ አንድ ደግሞ ጥያቄ ልጨምር። አንዳንድ ሰዎች አሁን የእናንተን ዘመን ክርስትና ያሉ የከፈላችሁትን ዋጋ የመጣችሁበትን መንገድ ለጌታ ያላችሁን ቀናነት ያዩና ክርስትና ድሮ የነበረው ክርስትናን አሁን ያለው አይገናኝም የሚል ንጽጽር ይሰራሉ። እና እንደው በአንተ ተስፍሽ በዚህ ዘመን ያለውን ክርስትና እና በአንተ በጀመርክበት አካባቢ የነበረውን በታይም ፔሪድም ከፋፍለ ማስቀመጥ ትችላለህ? እንዴት ትገልጸዋል? አንዳንዶች አሁን ብዛት ነው እንጂ ጥራት የለም ይላሉ። ጥራት አለ። ለጌታ እስከ መሞትም ድረስ እስከ መገረፍም ዋጋ እስከ መክፈልም የሚደርሱ ቆራጥ ክርስቲያኖች የነበሩበት ነው ይላሉና ይሄ ነገር ትክክል ነው? እንዴት ታያለህ ያሁን ዘመንን ክርስትና? ያው እንግዲህ እንዳልከው ነው ቴዲ። ማለት ያው ምንድነው ሁልጊዜ ክርስትና ውበት የሚኖረው ክርስትና ውበት ያለው በፈተና ውስጥ ነው እና ማለት ያው የፈተና ወዳጅ ለመሆን ሳይሆን የፈተና ወዳጅ በቃ ፈተና ይምጣ ብለን ለመጸለይ ሳይሆን ነገር ግን ውበቱ የሚወጣው ማለት ነው። ውበቱ የሚገለጠው በተለያየ አይነት ቻሌንጅ ውስጥ ስናልፍ ይሄ ጌታን የመታመናችን ነገር የውስጣችን ነገር እየጠነከረ ስለሚታይ በቃ ይሄ ለውበት ይሆናል እና ይሄ የማይካድ ነገር ነው። ግን ያው እንዳልከው ደግሞ በሀገራችን ኮንቴክስት በሀገራችን አካሄድ ደግሞ ስንመለከተው እውነት ነው። እንግዲህ እንዲያውም ነገሮች ሊኖሩ ይችላሉ። ምንድነው? አንደኛ ቁጥራችን እንደ አገርም አይደል የዛሬ 20 ዓመት የነበረው የምድራችን የሰው ፖፑሌሽን ቁጥርና አሁን ያለው አንድ አይደለም፣ በብዙ ቁጥር ጨምሯል። በዛው መልኩ ደግሞ እንግዲህ ይሄ የወንጌል አማኝ የሚባለው ክርስትናም ደግሞ በዛው በኩል ጨምሯል። ግን በተወሰነ እንዳልከው በዘመናት ብንከፍለው እንዴት ነው የሚሆነው? በተለይ ደግሞ ያው ይሄ የወንጌል አማኙ በነፃነት ማምለክ በጀመረበት ጊዜ ወደ ቤተክርስቲያን ብዙ ሰው ጎረፈ፣ ብዙ ሰው መጣ፣ ብዙ ሰው አስተናገድን እና የሚመስለኝ እንግዲህ ሰዎችን አንደኛ በሁለት ስቴፕ ነው እኔ የምከፍለው። አንደኛ ሰዎችን ጌታን አምነው ተቀብለው የህይወታቸው አዳኝ አድርገው እግዚአብሔርን ማመን ከጀመሩበት ጌታን ከተቀበሉበት ጊዜ ጀምሮ ያለው ብቻ ሳይሆን ጌታ ኢየሱስ ክርስቶስ ምንድን ነው ያለው? እያስተማራችኋቸው ደቀ መዛሙርቴ አድርጓቸው ያለው። ደቀ መዛሙርቴ አድርጓቸው። በኢትዮጵያ አሁን እንግዲህ 2018 ነን አይደል? በኢትዮጵያ 2018 መስለኛ። አንደኛ ቁጥር ካሴት የወጣው በ1986 ነው። 86 34 ማለት ነው። 34 አካባቢ ከ2018 1986ን መቀነስ ነው። ቀሪው የካሴቱ እድሜ ነው። ሁለት ቁጥር ከዛ ወዲያ ወጣ። ከዛ 3 ቁጥር አሁን 6 ካሴቶች አሉ
እና ሁለተኛው ቁጥር የለባርከው ጌታዬን የሚለው ነው። ሶስተኛ ቁጥር ወጥመዱ ተሰብሮ አመለጥኩኝ። አራተኛው ቁጥር ስለ ኢትዮጵያ የዘመርኩበት ነው። ኢትዮጵያ እጆችሽን የምትዘረጊበት የሚለው ነው። አምስተኛው ቁጥር እግዚአብሔር ትልቅ ነው የሚለው የዘመርኩበት ነው። ስድስተኛው ቁጥር ደግሞ ልቤ አንተን አመነ የመጨረሻው ማለት ነው። ከዛ ደግሞ ኮሌክሽኖች ብዙ ከተለያዩ ዘማሪዎች ጋር አብሬ ዘምሬያለሁ። አገለግልሃለሁ የሚለው ከተለያዩ ዘማሪዎች ጋር የዘመርኩት አለ። ሌሎች ደግሞ እንደዚህ ኮሌክሽኖች ምናምን ይወጣዋሉ እና ደግሞ ጀስት በሲንግል እንዲሁም ዘምራቸው አንዳንድ መዝሙሮች ደግሞ አሉ። ያው አሁን ከአገልግሎት ጋር ከመጋቢነቱም ጋር ተያይዞ እንደዚሁም ካለብኝ ኃላፊነት ጋር ተያይዞ ትንሽ ቢዚ ነኝ እና ብዙ እንዳልከው ሶሻል ሚዲያው ላይም አክቲቭ አይደለሁም። ዩቲዩብ ላይም ሌላውም ላይ እግዚአብሔር ጊዜ ይሰጠኛል ብዬ ተስፋ አደርጋለሁ። በቅርቡ እንግዲህ እና ጊዜ ሰጥቼ በደንብ እዘምራለሁ። የዝማሬን ነገር ያነሳሁት ለምሳሌ በዓለም ያሉ ሙዚቀኞች ግጥምና ዜማ ከሰው ይቀበላሉ። የስነ ጽሁፍ ሰዎች አንደኛው ግጥም አንደኛው ዜማ ይስጣቸዋል። በመንፈሳዊ ዓለም ላይ ያላቸው ሰዎች ለምሳሌ አሁን አንተን እንደ ምሳሌ ብንወስድ ግጥምና ዜማ አንተ ነው የምትጽፈው ወይስ ከሰው ትወስዳለህ? ከሰው መውሰድ ደግሞ አንዳንዶች አይ ተገቢ አይደለም የሚሉ አሉ፣ አንዳንዶች ዋይኖት የሚሉ አሉ። እና ግጥምና ዜማ ራስህ ነው የምትጽፈው? እኔ ግጥምና ዜማ ሙሉውን ራሴ ነው የምጽፈው። ግጥሙ ምን ነው የምጽፈው፣ ዜማውን ምን ነው የምጽፈው፣ ሁሉን ነገር እኔ ነኝ የማደርገው። እና አይ ቲንክ በቤተክርስቲያን ውስጥ በተለይ በዚህ በወንጌል አማኙ ያው መዝሙር እንግዲህ ያለው ባህል ያለው ካልቸር ምንድነው ያለው የተለመደው ነገር ምንድነው? ጌታ መዝሙር ሰጠኝ ነው የሚባለው። ጌታ መዝሙር ሰጠኝ። ሰጠኝ ማለት ተቀበልኩ ማለት ነው። እሱ ነው ሰጪው ማለት ነው። እኔ እቀበላለሁ። ስለዚህ ከህይወቴ ጋር በተያያዘ ከኑሮዬ ጋር በተያያዘ እግዚአብሔር ለኔ መዝሙር ይሰጠኛል የሚለውን እምነት ነው እንግዲህ ያው ወንጌል አማኙ የሚያምነው። እና ስለዚህ ከዛም አንጻር ነው አሁን ያው መዝሙር ብዙ ጊዜ ራሳችን ጽፈን ራሳችን ነው የምንዘምረው። ግን ደግሞ እንደዚህ አንዳንድ ሰዎች ደግሞ ያው የመዘመር ስጦታ የሰጣቸው ሰዎች አሉ። እና እንግዲህ ከውስጣችን ተጨምቆ የሚወጣው ነገር ሁልጊዜ ኃይል አለው። ምክንያቱም ጀስት ይሄ ፐርፎርም የማድረግ ነገር ሳይሆን ህይወታችን የማካፈል ጉዳይ ነው። ህይወታችን የማካፈል ጉዳይ ነው። በህይወታችን ውስጥ ሼር የምናደርገው ነው። እኛ ተጨምቀን የሚወጣ ነገር ነው። ስለዚህ ለሌሎችም ጋር ሄዶ ትርጉም የሚሰጠው እና ሌሎችንም ህይወት የሚሰራው ከኛ ውስጥ አልፎ ያንን ነገር ሌሎች ስንሰጥ ነው። ይሄ ትክክለኛ አካሄድ ነው። እና ግን ደግሞ አንዳንዶች ደግሞ የግጥም ስጦታ ይኖራቸዋል፣ አንዳንዶች ደግሞ የመዘመር ስጦታ ይኖራቸዋል። ሁለቱ ተደጋግፈው ጥሩ መዝሙር መዘመር ቢችሉ ችግር አለው ወይ ለሚለው ችግር አላይበትም። ግን ግልጽ ማድረግ ጥሩ ነው ብዬ አስባለሁ። ለምሳሌ ግጥሙ እገሌ የገጠመው ብሎ ግልጥ ማድረግ ማለት ነው። ዜማውን ደግሞ ያዘመው ሰውዬ ይሄኛው ነው ብሎ መናገር በትክክል ቢሆን ያው ከስነ ምግባርም አንጻር ትክክል ነው። እና እኔ ሁሉን ራሴ ነው የምጽፈው። በልጅነቴ ነው መዝሙር መጽሐፍ የጀመርኩት። የ17 ዓመት ልጅ ያለው ነው እኔ መዝሙር መጽፌ የነበረው። እና ስለዚህ ያው ህይወት መዝሙር ለእኔ ማለት ነው። ለእኔ መዝሙር የህይወቴ ክፋይ ነው። ልክ እንደ ልጆቼ ማለት ነው። የህይወቴ ክፋይ ነው። ከውስጥ የሚወጣ ነገር ነው። ምናልባት ከህይወት ጋር ስፔሲፊካሊ ልዩ ገጠመኝ ወይ ልዩ ቁርኝት ያለው መዝሙር አለ? ያው እንዳልከው ሁሉም መዝሙሮች የሚሰጡት እግዚአብሔር ነው፣ ከእግዚአብሔር ነው የምትቀበለው። ግን እንደው በተለየ ሁኔታ ይሄ መዝሙር የምትለው አለ? ከባድ ነው ቴዲ። ያው ብዙ እጠየቃለሁ። ብዙ ያው ስለዚህ ነገር የተለያዩ ሰዎች ይጠይቁኛል። ያው እንዲህ ነው ብዬ ስፔሲፊክ የሚለው መዝሙር ለማለት ይከብደኛል። ያው የህይወቴ አካል ስለሆነ ማለት ነው። ከልጅ ልጅ አበላልጦም ይላሉ። እና ትንሽ አስቸጋሪ ነው። ግን ያው ሁሉም ለእኔ ትርጉም አለው። ይሄ ልጠይቅና ወደ ዝማሬ እንሄዳለን። 1978 ነው ወደ ጌታ ቤት ተይዛ ሄደች። ከዛ በፊት በዝማሬ የምታደምጣቸው ሰዎች ነበሩ? በስብከት ሳይሆን መዝሙራቸውን የምታደምጣቸው ወይም ከአንተ በፊት የነበሩ ዘማሪዎች እነማን ናቸው? ከኔ በፊት እንግዲህ
እነ ያው ደረጀ ከበደ፣ እነ ተስፋዬ ጋቢሶ፣ ታምራት ኃይሌ፣ ከዛ ደግሞ ወረድ ስንል ደግሞ እነ ጌታ ያውቃልና ብሩክታይት። እኔ ግን በጣም ኢንፍሉዌንስ ያደረገኝ አሁን በህይወት የለም ታደሰ ሸቴ የሚባል በጣም የሚወደድ ዘማሪ ነበር እና በጣም ነበር የምወደው በጣም አሁን ወደ ጌታ ሄደዋል፣ በህይወት የለም እና ታዴ በጣም የሚገርም ዘማሪ ነው እና ይገርማል። የመጀመሪያ መዝሙር ስጀምር ራሱ ልክ የእሱን ነበር የሚመስለው ድምፄ። ሃይስኩል እያለሁ እሱ በየሃይስኩል ህብረቶች ምናምን እየሄደ ያገለግላል። በጊታር ነበር የሚዘምረው እና የሚገርምህ በቃ ልክ ታዴ ይዘምራል ከተባለ እኔ ሰፈሬ የቄራ ልጅ ነኝ። ነግሬሃለሁ፣ ቅድም አልጠየቅኝም። የት ሰፈር ልጅ ነህ ብለህ አልጠየቅ። በጣም ይገርማል። ተቀይሜ ያለው ቴዲ የቄራ ሰፈር ልጅ ነህ? እሺ የቄራ ልጅ ነኝ። እንግዲህ ሁሉ የተለመደ ኢንተርቪው እንዳይሆን ብዬ ነው። የተወለድክ የታደግ ሳይሆን መጨረሻ ላይ ልጠይቅ እና ታዴ የሚዘምር ከሆነ ይገርማል። በቃ በእግሬ ሁሉ እስከ እንጦጦ ድረስ የሄድኩበት ጊዜ አለ እና ታዴ በጣም ነበር የምወደው። በጣም ኢንፍሉዌንስ አድርጎኛል። አሁን በህይወት የለም። መዝሙሮቹን ሰምተህ እንደሆነ አላውቅም። እንደውም አንድ የሱ መዝሙር እንዘምር እንጂ ታዴ። ደስ ይለኛል። ኧረ ደስ ይለኛል። አቤኔዜር እስከ ዛሬ ድረስ እግዚአብሔር ረድቶናል፣ እንደተለመደ አድርጎልናል። ባህሩንም ከፍሎ አሻግሮናል። አቤኔዜር እስከ ዛሬ ድረስ እግዚአብሔር ረድቶናል፣ እንደተለመደ አድርጎልናል። ባህሩንም ከፍሎ አሻግሮናል። አናልፈውም ብለን ያለፍነው የእኛስ ታሪካችን ብዙ ነው። እያለፍን በድል ጎዳና አሸበረቅን በምስጋና። አናልፈውም ብለን ያለፍነው የእኛስ ታሪካችን ብዙ ነው። እያለፍን በድል ጎዳና አሸበረቅን በምስጋና። አቤኔዜር እስከ ዛሬ ድረስ እግዚአብሔር ረድቶናል፣ እንደተለመደ አድርጎልናል። ባህሩንም ከፍሎ አሻግሮናል። አቤኔዜር እስከ ዛሬ ድረስ እግዚአብሔር ረድቶናል፣ እንደተለመደ አድርጎልናል። ባህሩንም ከፍሎ አሻግሮናል። የታዴ ዝማሬዎች በጣም የሚገርሙ ናቸው። ታደሰ ሸቴን የምታውቁ ሰዎች ካላችሁ ያው በህይወት የለምና እና በጣም ኢንፍሉዌንስ አድርጎኛል። በጣም ነው የሱ መዝሙሮች ብዙ የምዘምረው።
ለተጠማ እንዲሁም በረካ ለጨለማ የሕይወት ምንጭነህ ለተጠማ እንዲሁም በረካ ለጨለማ እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። በጫንቃዬ የነፍሴ ፈላጊ ባላንጣዬ እግዚአብሔር ከእግሬ ስር አስገዛልኝ እንድቀጠቅጥ አደረገ። ሰልፉ ቢነሳብኝ ልቤ አይፈራ ጌታ ብርሃኔ ነው ለዘላለም። ሰልፉ ቢነሳብኝ ልቤ አይፈራ ጌታ ብርሃኔ ነው ለዘላለም። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። ከባርነት ቀንበር ያወጣኝ እስራቴን ፈትል የለቀቀኝ ምስጋናዬን እንኳ የኔ ጌታ እንዳንተ አላየሁም የሚረታ የሕይወት ምንጭ ለተጠማ እንዲሁም በረካን ለጨለማ የሕይወት ምንጭ ለተጠማ እንዲሁም በረካን ለጨለማ እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። ሃሌሉያ ዋው! በጣም የሚገርምህ ከትላንት ወዲያ መኪና እየነዳሁኝ እንዳጋጣሚ አንዳንድ ጊዜ በጣም ቆየት ያሉ ዝማሬዎች ይመጡብኛል እና ታይፕ አድርጌ ፈልጌ ይህን ዝማሬ ሳደምጠው ነበር እና ያለ መዝሙር ነው እያልኩኝ ዋው! አሁን አንተ ስትዘምረው በጣም ነው የገረመኝ። አሜን፣ እግዚአብሔር ይመስገን። እንዴት ነው እንግዳችን የመምጣት ተስፋ አለው እንዴ? ቴዲ እንዴት ነው ነገሩ? እንጠብቃለን። ኮንፈረንስ ቪዲዮ እየሰራው ነው ብሏል። ቴክስት አድርጎልኛል። አሁን ትንሽ ጠብቁኝ፣ ትንሽ አቆያቸዋለሁ ነው ያለው። እስከዛ አንተ እስከ ምን ያህል ሰዓት ነው ያለ? ከዚህ በኋላ ምን ያህል ደቂቃ ሰዓት? ከዚህ በኋላ እንግዲህ አይ ቲንክ ብዙ ሰዓት ያለኝ አይመስለኝም ቴዲ፣ አንድ 30 ደቂቃ ነገር ምናምን። በቃ 30 ደቂቃ በዛ ሰዓት ለአንተም ከወጣ በኋላ መምጣት ይችላል። ካልሆነም በሚቀጥለው እናደርጋለን ከሱ ጋር አንድ ጥያቄና በዝማሬዎች የቀሪውን ደቂቃ እናገባደዋለን ማለት ነው። ምናልባት በጣም ብዙ የእግዚአብሔር ሰዎች እያየሁኝ ነው ገብተው ለመጠየቅ የሚፈልጉ ግን እናንተ ፓስተር ተስፈሽ ብዙ ሰዓት ስለሌለው ሌላ ተለዋጭ ቀጠሮ እንይዛለን። እንዲህ ቲክቶክ ላይ ካለማመድ ነው እንዴት እንደሆነ ካሳየ ነው እንዳይፈራ። ይሄ እዚህ ውስጥ ይመጣል፣ ደጋግሞ ይመጣል፣ ችግር የለውም። ቆዳይ ጠንከር እንዲያደርገው መጸለያ ሻን ሰፋ ማድረግ ነው።
ገና ነው የኛ ኢየሱስን እንዘምር ነው እንዴ? ገና ነው የኛ ኢየሱስ ይላሉ አንተን ጠርቶ ያው ብዙ ይጻፋል እንግዲህ ያው እንዳልከው ሁሉንም ለመዘመር አይቻልም። ያው ይሳት እንትን ስላለ እና እንዳልከው ለሌላ ጊዜ ክፍል 2 ብለን እንቀጥላለን። ክፍል 2 ብለን እንቀጥላለን። ሁሉንም በአንዴ አንዘምርም፣ ግን በቃ ከማሰናበታችን በፊት አንድ ገና ነው የኛ ኢየሱስን እንዘምርና ተስፍሽን አክብሮን እንደመጣ አክብረን እንሸኘዋለን። ይሄ መጀመሪያ ነው። ክፍል 2 ይቀጥላል። ምን ይመስላል? እሺ መልካም እንዘምር። እሺ እግዚአብሔር ይመስገን። ገና ነው የኛ ኢየሱስ ያው ከሰማያት ሰማያት ከዙፋኑ ወርዶ የዕዳውን ጽሕፈት በደሙ አስወግዶ ምስኪን መስሎ መጥቶ ዲያብሎስን ቀጣ። በጨለማ ላሉት አዲስ ፀሐይ ወጣ። ጎስቋላና ድሃ ምስኪን የሕማም ሰው ባየነውም ጊዜ ደምግባት የሌለው ፍቅር ኃይሉ ሆነች ድካሙ በረታ። ማንም ሳያግዘው ዲያብሎስም መታ። መቼ ነው የተጻፈው? መቼ ነው የጻፍከው? ይሄን ዓመተ ምህረቱን ነው? አዎ ካስታወስኩ በጣም የሚገርም እስካሁን እኮ ፓወርፉል እንደሆነ የቀጠለ መዝሙር ነው። አዎ ዓመተ ምህረቱ እንግዲህ በ1985 86 አካባቢ ማለት በኢትዮጵያ ከካሴቶች እኩል አካባቢ ማለት ነው። 86 Thank you.
ገናናው የኛ ኢየሱስ አንቺ ይገኝልን እንደ ሞት አልቀረም ከቶ ዓለመ ሰማያት አንዴ ቃወመናል ዛሬስ በደሙ ዋጅቶናል እንሳኤ ወደና ወደና አገናንስተናል በገና ባኝተናል ምስጋና ምስጋና አምላካ ምስጋና አምላካ ልቦነው ገናና እልልታ እልልታ ሞትና መውጊያውን የሰበረው የናዝሬቱ ኢየሱስ ብቻውን ጌታ ብቻውን አምላክ ሃሌሉያ። ገናናው የኛ ኢየሱስ ብዙ ኃያላን ተነስተዋል፣ ብዙ ነገስታት ተነስተዋል፣ ብዙ ኃያላን ስማቸው በምድር ላይ ገኗል። ከገናኖች ሁሉ በላይ ግን ገናናው ሞትና መውጊያውን የሰበረ በዙፋኑ ላይ ያለ በአባቱ ቀኝ የተቀመጠ በኋላም ደግሞ በክብር የሚመለስ የናዝሬቱ ኢየሱስ ብቻውን ገናና ነው። ዋው! እግዚአብሔር ይባርክ። በጣም የሚገርም ጊዜ ነው ያሳለፍነው። ዛሬ እንግዳችን የነበረው ከዚህ ቀደም እኔ ጋር እንግዳ ሆኖ የመጣው 2 ጊዜ የመጣው ፓስተር ተከስተ ጌትነት ነው። እንግዲህ የግል ጉዳይ ስለገጠመው ነው አንድ ቪዲዮ የሰራ ስቱዲዮ ውስጥ ስለሆነ ነው ሰዓት እንዳጋጣሚ ያልበቃው። በቻለበት ሰዓት እንደሚመጣ ነግሮኛል። በሚቀጥለውም ደግሞ ይሄ መጨረሻ አይደለም፣ በሚቀጥለውም የምንገናኝ ይሆናል። እንደው ከመውጣት በፊት የመጀመሪያው አክብረኸኝ እኔን ትንሹን ልጅ እዚህ ሶሻል ሚዲያ ላይ አምነህብኝ አድማጭ ተመልካቾችን እግዚአብሔርን ቃል ያለፍክበትን የህይወት ሂደት ለማስተማር የእግዚአብሔርን ቃል ለማስተማር ልምድን ለማካፈል ስለመጣ ከልብ ነው የማመሰግነው። ዛሬ ስለጋበዝከኝ ጊዜ ስለሰጠኸኝ እኔም እግዚአብሔር ይባርክ። ይህን እድል ስለሰጠኸኝ ብዙዎችን እንዳገኝ ብዙዎችን ወደዚህ ነገር ደግሞ እንድተዋወቅ እድሉን ስለከፈትክልኝ በጣም እግዚአብሔር ይባርክህ። አመሰግናለሁ። በዚህ ያላችሁ በእውነት እንጠቀማለን። ከዚህ ውስጥ የምንማረው ነገር አለ፣ የምንጠቀመው ነገር አለ ብላችሁ ውድ ጊዜያችሁን ሰውታችሁ እኔን ለመስማት ጊዜ የወሰዳችሁ ሁሉ በዚህ ያላችሁ ሁሉ በጣም እግዚአብሔር ይስጥልኝ። ቴንኪው። በጣም ነው የማመሰግናችሁ። ጊዜ ውድ ነገር ነው፣ ግን እኔን አምናችሁ እዚህ ቦታ ላይ ከኔ ለመስማት ጊዜ ወስዳችሁ ስለተቀመጣችሁ በጣም ነው የማመሰግናችሁ። እግዚአብሔር ይባርካችሁ፣ ጌታ ይባርካችሁ። ሁላችሁንም በጣም ወዳችኋለሁ። ቴንክ ዩ ሶ ማች። እንግዲህ እግዚአብሔር በረዳይ መጠን እዚህ ቦታ ላይ ያው እንግዲህ ቶሎ ቶሎ እየመጣው ድምፄን ለማሰማት ሞክራለሁ። እንዳልከኝ ሁሉ ነገር እዚህ ነው ያለው። ያው እየለመድኩት ነው። ስድቡንም ምናምን 1-2 ጊዜ ቀምሻለሁ፣ 3-4 ቀምሻለሁ እስካሁን። አንድ ሲስተም ሶሻል ሚዲያ ላይ ቲክቶክ ላይ ስትመጣ እንዳልኩ ሁሉም የዓለም ህዝብ እዚህ ነው ያለው። በቃ መሬት ላይ የምታገኘው ሁሉ እዚህ ነው ያለው። ሳምፕል ተወስዶ የመጣ ሁሉ ነው ይመስልህ። የሚባርክህ አለ፣ የሚራገም አለ፣ ገንዘብ የሚጠይቅ አለ፣ ተጨንቅ ያለው ጸልይልኝ የሚል አለ። ልዩ ልዩ ሰው ነው ያለው። አይታቸው በፍጹም የመጀመሪያው ነገር ብለህ ኮመንት ለመልካም ኮመንቶች ካልሆነ በስተቀር ቲክቶክ ላይ መልስ አይሰጥም። ኦኬ፣ አንዱ ትከሻን የምታጠነክርበት እሱ ነው።
ኔጌቲቭ ነገሮች ሲመጡ ኔጌቲቭ ለዛ ምላሽ የሰጡ ሰዎች ብዙ ጊዜ ኔጌቲቭን እየወለደ ደግሞ እየበዙ ይሄዳሉ። በዛው መጠን ደግሞ የሚገርም በጣም የተባረኩ በጣም የተመሰገኑ የእግዚአብሔር ሰዎች አሉ። ኮመንቶችን ደግሞ ማየት ካልፈለግ ያግዟል። የእግዚአብሔር ሰዎች ሞዴሬተር የሚባል ነገር አለ። ኮንትሮል ያደርጋሉ ኮመንቱን። እነሱ ረባሾችን ሚዩት ያደርጋሉ። ግን አብዛኛው 95-98 በመቶ እግዚአብሔር ያክብርልኝ እዚህ ቤት ያላቸው በሙሉ ፍቅርና መልካም ኮመንቶችን ያየሁትና ግን ነገ ከነገ ወዲያ ስትመጣ እንዲህ ያሉ ነገሮች ቢገጥሙ ምንም እንትን እንዳትል። ሌላው እዚህ ውስጥ ያላችሁ 4000 ሰዎች እባካችሁ ሁላችሁም አንዳችሁም ሳትቀሩ የተስፍሽን ስም እየነካችሁ ፎሎ አድርጉት። ነገ ላይ በሚገባ ሰዓት በቤቱ ዝማሬዎችን ትምህርቱን እንድትከታተሉ ሌሎች መረጃዎችም ካሉ በዛ በኩል እንድታገኙ። ላይቭ ስትገባ አስቀድመህ ነው የምትናገረው ማለት ነው ወይስ እንዴት ነው? እንዴት ያውቃሉ ሰዎች? እኔ ቴሌግራም ቻናል አለኝ። እኔ ስመጣ አስቀድሜ ነግሬያቸው በቴሌግራም አጀንዳ ጽፌ ነው የምመጣው። ተወያዮቼ አብዛኞቹ ያውቃሉ ባህሪን። ቴሌግራሜ ላይ ሄደው አንብበው የዕለቱን አጀንዳ ሰምተው አንብበው ይመጣሉ ተዘጋጅተው። እንደዛ ነው የማደርገው። አብዛኛው ሰው እንዳገኘው ሰዓት ነው። እኔ ያው ትንሽ ጠንከር ያለ ውይይት ስለማደርግ ነው ብዙ ጊዜ እንዲዘጋጁ ላይቭ የምገባበትን ሰዓት የምነግራቸው። አንተም ስትገባ ላይቭ የምትገኝበትን ሰዓት ወይ በፌስቡክ ወይም ደግሞ ሼር ማድረግ ትችላለህ፣ ወይ በቴሌግራም ሼር ማድረግ ያለህበትን እንዲያውቁ ማለት ነው። ቀላል ነው። ይሄ ነው እንግዲህ ህዝቡ ያለው እዚህ ከሆነ ህዝቡ ያለበት ነው መገኘት። እግዚአብሔር ይመስገን። እውነት ነው። ልክ ነህ። በጣም ቴንኪዩ ይህንን እድል ስለከፈትክልኝ እግዚአብሔር ይባርክ። በጣም ቴንኪዩ። ደግሞ ከስር ኮሜንቶችንም ያለው እኔ የኦርቶዶክስ እምነት ተከታይ ነኝ፣ ግን መዝሙርህን እሰማለሁ፣ ባረካለሁ፣ እግዚአብሔር ሲመሰገን ደስ ይለኛል የሚሉ ኮሜንቶችን አይቻለሁ። እግዚአብሔር ይባርካችሁ። የኦርቶዶክስ እምነት ተከታዮች ወገኖቼ በዚህ ያላችሁ ጌታ ይባርካችሁ። በጣም እውነት እኔን አምናችሁ ወንድሜን አምናችሁ ጊዜያችሁን ሰጥታችሁ ስለሰማችሁን በጣም እንወዳችኋለን፣ በጣም እናከብራችኋለን። ካለኝ የጊዜ እጥረት አንጻር ያው ልለያችሁ ተገድጃለሁ። በሚቀጥለው ግን ያው በሰፊው እገኛለሁ። እግዚአብሔር ይባርካችሁ። ተባረኩልኝ። ቴዲዬ እግዚአብሔር አክብርልኝ። ፓስተር ተባረክልኝ። እኔ ያስወጣሃለሁ፣ ችግር የለውም። እዚህ ጋር አንተ መውጣት ትችላለህ። እኔ እንዲቀልህ እንዲህ ላድርግ፣ ላስወጣ 1 2 3። እሺ እንዴት ነበር? በጣም ትሁት የእግዚአብሔር ሰው ነው። ዛሬ በጣም በባትሪ ቢፈለግ ራሱ ለማግኘት አስቸጋሪ ነው። ካለው ጊዜ መጣበብ አኳያ ነው፣ ከሌላ ነገር ሳይሆን ካለው ጊዜ መጣበብ አኳያ ነው። ይህን ቀጠሮ ለማመቻቸት ብዙ ጊዜ ነው የፈጀብኝ። አንድ ጊዜ ሲመቻቸው፣ አንድ ጊዜ ሳይመቻቸው እንዲህ ነው እና ብዙ ጉዳዮችን ስለሚያደርጉ ነው። የቤተሰብ አገልጋይ አስተዳዳሪዎችም ናቸው፣ የተለያዩ ስራዎችም አሏቸው። አይመችም። ይህን የተጣበበ ጊዜ አስተካክሎ ስለመጣና ጥያቄዎችን በዝማሬም ወደ እናንተ ስለቀረበ ከልብ ነው ማመሰግነው። ፓስተር ተስፋዬ ጫላ ክብራትና ክብራን፣ እኔ አሁን አድጌ ማለት ነው። እኔ አድጌ ተስፋዬ ጫላን አስባችሁታል? እኔ ሳልወለድ መዘመር የጀመረ ሰው እንዴት ያለ ድንቅ ዘማሪ ነው እያልኩኝ የምደነቅበትን ሰው አሁን አድጌ